ሸሪያ ከዚህች ሕፃን ጋር በተያያዘ ብዙ ኡስታዞች እኔ ላይ ቪዲዮ ሰርተዋል። ሸሪያ ቢኖር ኖሮ እንደዚህ አይነት ወንጀል አይሰራም ለማለት ነው። እንትኑ ገብቶኛል። ብዙዎችም ደግሞ የኛም ልጆች ሸሪያ ሕግ ቢተገበርበት እንደዚህ አይፈጸምም እያሉ ነበር። ይህንን እናነብና የሸሪያው ሕግ እንዴት እንደሚተገበር እናይና ከዛ ሸሪያን እንመርጣለን። ምርጫውን ለእናንተ ተዋለው። አልፈትዋ አልሂንዳይ ቮሊም 1 ፔጅ 15 ላይ አንድ ወንድ ልጅ ከሕፃን ልጅ ጋር ግንኙነት ቢያደርግ ምንድነው እሱ ስለዚህ ጉዳይ ምን ያወራል ብለን ስንጠይቅ እንደዚህ ይላል። penetrating an animal or a dead body and a child that cannot bear penetration does not make ghusl obligatory እንስሳትን ወይንም የሞተ አካልን ወይንም ግንኙነት ብልቷ ማያስገባን ግንኙነት ለማድረግ ቢሞከርና ባያስገባለት መታጠብ ግዴታ የለበትም። በእስልምና መታጠብ ግዴታ ስለሆነ ማለት ይሄንን ለማድረግ ግን እንትኑ ካልገባ መታጠብ ግዴታ የለበትም ይላል። but the correct opinion is that if he is able to penetrate the small child in the place of intercourse and does not cause ifada ifdhaa say that tearing the tissue between vagina and anus and making them one canal ነገር ግን አለ ግንኙነት በማድረግ ያው ቦታ ግንኙነት ሲያደርግ የብልቷና ካካማያዋን ካናሉን መስመሩን ሰንጥቆት ቀዶት አንድ ማያደርጋቸው ከሆነ then she counts as a woman that can bear intercourse እሷ ሕፃን ልጅ አትባልም፣ ለግንኙነት የደረሰች ነች። ስለዚህ ሕፃን ልጅ የምትባለው በእስልምና ቅጣቱም እንዲጣልባት ምን ሲሆን ነው? የብልቷና የካካማያዋ ተቀዶ ሁለቱ አንድ ካናል አንድ መስመር ሲሆን ነው ሕፃን ልጅ የምትባለው። ቀዶት ሁለቱን አንድ እስካላደረገው ድረስ ሕፃን ልጅ አይደለችም፣ እሷ ለአቅመ ሔዋን ደርሳለች ተብሎ የሚታመነው እንደ እስልምና አስተምሮ። አንድን ጨምር። ለምንድን ነው ይሄ የተባለው ስንል ደግሞ እዚህ ጋር ቁርአኑን እንደምታዩት ለአቅመ ሔዋን ያልደረሱ የወር አበባ ማየት ያልጀመሩ ሕፃናትን ግንኙነት አድርጎ ወሲብ ፈጽሞባቸው መፍታትም እንደሚቻል ቁርአኑ ስለሚፈቅድ ማለት ነው። ተደፍራ ከሆነ ደግሞ ሙተማሊክ ቡክ 41 ሐዲስ ነምበር 16 ላይ እንደዚህ ይላል። ሙተማሊክ said the position with us about a woman who is found to be pregnant and has no husband በእኛ ጋር አንድ ሴት ልጅ አርግዛ ብትገኝ ባል ባይኖራት አለ ምንድነው አቋማችን? she says I was forced and she says I was married እንዲህ ብትል ተገድጄ ነው ተደፍሬ ነው ብትል ወይንም ባል አለኝ አግብቻለሁ ብትል is that it is not accepted from her ተቀባይነት የላትም። ተገድጄም ነው ብትል ባል አለኝም ብትል ተቀባይነት የላትም። and the hadda is inflicted on her ቅጣቱ ወደ እሷ ይዞርና እሷ ተወግራ ትገደላለች። አለበለዚያ ምን ማድረግ አለባት? unless she has a clear proof of what she claims about the marriage or that she was forced or she comes bleeding if she was a virgin or she calls out for help so that someone comes to her and she is in a state or what resembles it of the situation in which the violation occurred አለበለዚያ ምን ማድረግ አለባት? ባል እንዳላት በእርግጥ ማሳየት ግልጽ ያለ መረጃ ማምጣት አለባት። አለበለዚያ ተደፍሬ ነው ስትል ምስክሮች 4 ማምጣት አለባት። አለበለዚያ ደግሞ እየደማች እየጮኸች ሰው ደርሶ ማየት አለበት ድንግል ከሆነች። ካልሆነስ he said if she does not produce any of those እነኚህ የተባሉትን ማቅረብ ካልቻለች the hadda is inflicted on her ቅጣቱ ወደ እሷ ይዞርና እሷ ትወገራለች። the hadda is inflicted on her what she claims of that is not accepted from her ያለችው በሞላ ተቀባይነት አይኖረውም። ተደፍሬ ነው ብትል 4 ሰዎች እስካላዩ ድረስ ተቀባይነት የለውም። a raped woman cannot marry until she has restored herself by 3 menstruation period even የተደፈረች ሴት 3 ጊዜ ፔሪድ እስክታይ ድረስ ማንም ሊያገባት እንኳን አይፈቀድላትም ይላል። አንድን ጀምር የሙስሊሞች ሪላንስ ኦፍ ትራቨለር ፔጅ 637
መመልከት እንችላለን። እሱስ አሁንም ስለመደፈር ምን ይለናል? ምስክሮቹ ስንት መሆን አለባቸው? ኢፍ ቴስቲሞኒ ኮንሰርንስ ፈርኒኬሽን ኦር ሶዶሚ፣ ምስክሮች ከሬብ ጋር በተያያዘ ወይንም ደግሞ አስገድዶ መድፈር ጋር ወይንም ግብረ ሰዶም ከማድረግ ጋር በተያያዘ ምስክሮች ምን መሆን አለባቸው? ዴን ኢት ሪኳርስ 4 ሜል ዊትነስ፣ 4 ወንድ ምስክር መሆን አለበት። ሴቶች ከሆኑ እጥፍ ነው የሚሆነው፣ 8 ሴት ምስክር መሆን አለበት። ኦ ሁ ቴስቲፋይ ኢን ዘ ኬዝ ኦፍ ፈርኒኬሽን፣ በአስገድዶ መድፈር ጊዜ የሚመሰክሩት ምን ብለው መሆን አለበት? ዳት ዴይ ሃቭ ሲን ዘ ኦፌንደር ኢንሰርት ዘ ሄድ ኦፍ ሂዝ ፒነስ ኢንቱ ሄር ቫጃይና። 4ቱ መስካሪዎች በአይናቸው ደፋሪው ብልቱን ብልቷ ሲያስገባ ማየት አለባቸው። 4 ሰው ሚስት ስትደፈር ብታይ ተደፈረ ብለህ መክሰስ አትችልም፣ 4 ምስክር ማቅረብ እስካልቻልከ ድረስ። 4ቱም ደግሞ አይናቸው ብልቷ ውስጥ ሉክ ልድገምላችሁ። that they have seen the offender insert the head of his penis into her vagina፣ የብልቱ ጭንቅላት የእሷ ብልቱ ሲገባ አይተው ካልመሰከሩ ተቀባይነት የለውም። ቅጣቱ ወደ ሰውየው ይዞራል፣ ዋሽቷል ተብሎ። ይህን ያለው ማን ነው? ሪለሰንስ ኦፍ ዘ ትራይብለር ፔጅ 637 ከፔጅ 500 ምናምን ጀምራችሁ እስከ 700 ድረስ አንብቡት። ሙሉ ይሄንን የሚያብራራላችሁ። ሌላን ጨምር፣ አንድ ፈተዋን ጨምር። ፈተዋቸው ደግሞ እንደዚህ ይላል። with regard to witness to ዚና፣ ከዚና ጋር በተያያዘ ያለ ምስክርነት ምንድን ነው ይላል? they should be 4 people whose testimony is acceptable and they should state that they have seen the zina in clear terms። 4ቱም በግልጽ አይተናል ብለው መመስከር አለባቸው። ምን አይነት ነው ግልጽ የሚለውን say that አለ። they should have seen the man's penis in the woman's vagina፣ የወንዱ ብልት የሴቷ ብልት ውስጥ ማየት አለባቸው። ኢፍ ራቁት ሆነው ተቃቅፈው እንደ እንቅስቃሴ እያደረጉ ቢያይስ ይመልስልናል። ኢፍ some of them only testify that they saw them naked or they describe certain position or movements, that is not sufficient to prove that zina took place። ራቁት ሆነው ሚስትህን እግሮቿ መሃል ተቃቅፈው ብታይ፣ እንቅስቃሴ እያደረጉ ብታይ ተቀባይነት የለውም። ፎቶ ብታነሳ ተቀባይነት የለውም። ቪዲዮ ተቀባይነት የለውም። 4 ሰው ባይናቸው ማየት አለባቸው። ይሄ ግዴታ ነው። እሺ ተደፈርኩ ብላ ብትሄድ ምንድነው እሱ የሚገጥማት ታዲያ? 4 ማቅረብ ካልቻለች ቅድም እንዳልኳችሁ ቅጣቱ ወደ እሷ ይዞራል። ለምሳሌ እች ልጅ ተደፈርኩ ብላ ሄዳ ቅጣቱ 4 ሰው ምስክር ማቅረብ ሳችል ቀርታ ተወግራ የተገደለች ነች። እችኛዋ ደግሞ ቢቢሲ ያወጣቸው ዜናዎች ናቸው፣ ማየት ትችላላችሁ። እችኛዋ ደግሞ እንዲሁ ተደፈርኩ ብላ ተደፍራ ሄዳ 4 ሰዎች ሲደፍሩ ብልቷ ሲገባ ማየት ባለመቻላቸው ወደ 13 ወር የታሰረች ነች። ይሄንኛውን ደግሞ እንደምታዩት 200 የተገረፈች ነች። 4 ሰዎች ምስክር ማቅረብ ሳችል ቀርታ። ስለዚህ የቀደመው ያሳየኋችሁ ተወግራ ተገደለች። ለምን? ተደፍራም 4 ሰው ማቅረብ ስላልቻለች። 4 ሰው ብልቷ ሲገባ ማየት ስላልቻሉ በዚህ ምክንያት ተቀጣሽ ማለት ነው። ዋና ፖይንታችን ምንድነው? እሱ የሸሪያ ህግ ይህን ይመስላል። ነገር ግን ደግሞ እንደገና አሁንም አንድ ልጨምርላችሁ። በሸሪያ ህግ መሰረት እዚህ ጋር እንደምታዩት አማኝ እስካልሆንክ ድረስ ሙስሊሙ ሌላውን ቢደፍር ህጉ አይሰራም። እሱን ዜናዎች ቀጣይ ላቀርብላችሁ እችላለሁኝ። ሙስሊም ወንድ ክርስቲያንን ወይም አይሁድን ሌላን ቢደፍር ይህ ህግ እሱ ላይ አይሰራም። ሙስሊሙን ሲደፍር ብቻ ነው ኢቭን ሊቀጣ የግድያ የሚፈጸምበት ሙስሊሙን ሲደፍር ነው እንጂ ክርስቲያኑ ላይ አይደለም ህጉ። እና ሸሪያ ህግ ይህን ይመስላል። ሜቢ ቀጣይ በጣም በርካታ አለ፣ ከዜና ጋር ጨምሬ ያቀርብላችኋለሁኝ። እየሰሩ ነው፣ እሳቸውም እየሰሩ ነው። እስልምና ውስጥ መመነን አይቻልም፣ መመንኮስ አይቻልም። እስልምና ውስጥ ትጠራለህ፣ ሰላትን ታደርጋለህ፣ የዕለቱ መልእክት ይነገራል፣ ፈትለቅ ወደ ስራ ነው። የድንጋይ ላይ ሽበት አሉ አንዳንድ ደራሲዎች ወጥተው ሲቀሉ እንደዚህ ማየት በጣም ያሳዝናል። ይህ ደራሲ ለመወደድ ብሎ ሞሎክሲዎች ቦዘኔ እንደሆኑ፣ ሙሐመድ ደግሞ ሰራተኛ እንደሆነ
ለመናገር የሄደበት ጥረት በጣም ያሳዝናል። ግን ከቁርአኑ ጋር ይጋጫል። ቁርአኑ በተቃራኒው ክርስቲያኖች ሰራተኛ እንደሆኑ፣ መሐመድ ደግሞ ሌባ እንደሆነ ነው የሚናገረው። ላሳየ ሱራ አልኢምራን 181 ላይ እንደዚህ ይላል፣ እነዚያን አላህን ደሃ ነው እኛ ግን ከበርቴዎች ነን ያሉትን ሰዎች ቃል አላህ በእርግጥ ሰማ ይላል። ይህ የቁርአን ክፍል ለምን እንደወረደ ተፍሲር ኢብን አባስ ያብራራዋል። ሙሐመድ ከመካ ተሰዶ ወደ መዲና ሲሄድ የጠበቁት ክርስቲያኖችና አይሁዶች ናቸው የተቀበሉት። እና ሄዶ ገንዘቡን ላይ የሚጠይቃቸዋል። ገንዘብ አንጡ ይላቸዋል እየሄደ ማንን? ክርስቲያኖችንና አይሁዶችን ወይም የመጽሐፉ ሰዎችን። ሱራ አልተውባ አያ 29 ማየት ትችላለህ። በግዴታ ክርስቲያኖችና አይሁዶችን ገንዘብ ይቀበል ነበረ። ከዛ ይህንን ገንዘብ ሲቀበል ደግሞ ሱራ አልበቀራ የላሚቷ ምዕራፍ አያ 145 ላይ እንደዚህ ይላል፣ ያ ለአላህ መልካም ብድርን የሚያበድር ለእርሱ ብዙ እጥፎች አድርጎ የሚያነባብርለት ማን ነው እያለ ይቀጥላል። ስለዚህ ብድር ነው ብታበድሩት እያለ በአላህ ስም ገንዘብ ይወስድባቸዋል። ከማን? ከአይሁዶችና ከክርስቲያኖች። ይህን ጊዜ ነው ምርር ሲላቸው ምናሉ? የነዚያን አላህ ድሃ ነው እኛ ግን ከበርቴዎች ነን ያሉትን ሰዎች ቃል አላህ በእርግጥ ሰማ ይላል። ምክንያቱም ምርር ሲላቸው እነሱ ሰርተው ጥረው ግረው ያመጣሉ፣ እሱ ደግሞ ይወስድባቸዋል ማለት ነው። በአላህ ስም ሲወስድባቸው አላህ ድሃ ነው ማለት ነው አሉ ማለት ነው። ከዛስ መሐመድ ይህን ጊዜ ተበሳጨና እንደው ምን አደረጋቸው? ጦርነት አወጀባቸው፣ ዘረፋቸው። እንዴት? ሱረቱ አንፈል ሱራ 8 አያ 1 አንብበው እንደዚህ ይላል፣ ከጦር ዘረፋ ገንዘቦች ይጠይቁሃል፣ የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ልብ በል፣ ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ መዝረፍ ማለት ነው። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። የትኛው መለኩሴ ነው እያዘረፈ ንብረት የሚወስደው? የትኛው መለኩሴ ነው ዝረፉና አንጡልን የሚለው? የትኛው መለኩሴ ነው? የትኛው ገዳም ነው ዘርፋችሁ አከፋፍሉን የሚል? ሙሐመድ ግን ይዘርፋል፣ ያንን የተዘረፈውን ይከፋፈላል። ሱረቱ አንፈል። ይሄ የጦር ዘረፋዎች ደግሞ ማሌኔት አፕላይ የተደረገው ክርስቲያኖች አይሁዶች የሚዘረፉት ነው። ክርስቲያንና አይሁዶች ሰራተኛ ስለሆኑ ነው። ሱራ አልተውባ አያ 29 ማሌ ነው አፕላይ የሚደረገው። የመጽሐፉ ሰዎች ደግሞ ክርስቲያኖችና አይሁዶች ናቸው። የተዋረዱ ነው። በእጆቻችሁ ጂዚያ እንዲሰጧችሁ የሚለው ማንን ነው? ክርስቲያንና አይሁዶችን እኮ ነው። እንደገና ደግሞ ሙሐመድ 10 ዓመት ባልሞላ ውስጥ ከ86 ጦርነቶች በላይ አካሂዷል በሱ እንትኖች። ስለዚህ 86 ጦርነቶችን በ10 ዓመታት ውስጥ ያደረገ ነቢይ ምን ያህል ሊዘርፍ ይችላል? ምን ያህል እንደሚዘርፍ አስቡት። ስራው ምናልባት ጦርነት ሊሆን ይችላል። ጦርነት ከሆነ አዎ እንደዛ ሊሆን ይችላል። ካይበርን ማሰብ እንችላለን። በካይበር ላይ ምን ያህል እንደተዘረፈ ፕላስ ደግሞ የቀሩ ሰዎችን ንብረታቸውን እንዴት እንደሚወስድ አርሰው ምን ለሱ ሲሰጡት እንደነበረ እሱ ማሳየት እንችላለን። ማለትም ለፍተው ሰርተው እነሱ 1 እጅ ሲወስዱ እሱ 3 እጅ ይወስድ ነበረ። እሱንም ማምጣት እንችላለን። አስፈላጊ ከሆነ ማሳየት እንችላለን ማለት ነው። በተረፈ ግን ሞሎክሴዎች ገዳማውያን ምን ያህል እንደሚሰሩ ምን ያህል እንደሚለፉ ሄዳችሁ ማየት ስለምትችሉ ጊዜው አመች ስለሆነ አንድ ቀን ሄድ ብላችሁ ማየት ትችላላችሁ። በተረፈ ግን ተረት ተረት እንደመጻፍና ተረት ተረት እንደማውራት ልቦለድ እንደማውራት የሃይማኖት ጉዳይ ሴንሲቲቭ ነውና ደራሲያን ተጠንቀቁ። አርፈ እንደዚህ ተረት ተረትን ብታወራ ይቀላል። አንድ አሪፍ ተረት አለች። በደልን አሉ አይሁዶች። አይሁድ ይገፋል፣ በጣም ነው የሚገፋው እና ይበደላል። በልብ ወለድም በምንም ብትመጡ የመጨረሻ ርጉም ሰው የሚያስፈልግ ከሆነ አይሁድ ሆኖ ነው የሚጻፈው። እና ይሄንን በደል እየቻሉ በእንዲህ አይነት ሁኔታ ውስጥ እያለን ለምን አቤት አንልም ብለው ነብዩ ጋር መጡ። መልካም። ይህ ሰውዬ በጣም ትልልቅ ስህተቶችን ተሳስቷል። በመጀመሪያ ደረጃ አይሁዶች በጣም እንደሚጠሉና እንደሚገፉ እሱን መጠላታቸውን ሙሐመድ የሙስሊሞቹ ነቢይ
እንዳስቀረላቸው ኢቭን የጸሎት ቦታውን ቤቱን ራሱ እንደለቀቀላቸው ተናግሯል። ፕላስ ደግሞ አይሁዶች በልብ ወለድና በተለያዩ እንትኖች ድርሰት ውስጥ በጣም በቃ በዘግናኝ ሁኔታ እንደሚመሰሉ፣ በመጥፎ ነገር እንደሚመሰሉ እስልምና እንዳስቀርላቸው ነገር፣ ሙሐመድ እንዳስቀርላቸው ነገር ነው የተናገረው። እንዴት እንደማፈርሰው ላሳያችሁ። ቁርአኑ ላይ እንጀምር። ቁርአኑ ላይ ሱራ 5 አልማይዳ ይባላል። ሱራ አልማይዳ አያ 51 ላይ እንደዚህ ይላል። ቁርአኑ ስለ አይሁዶች ምን ይላል? እናንተ ያመናችሁ ሆይ፣ ሙስሊሞች ማለት ነው። እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ። ለምን? ከፊላቸው ለከፊላቸው ረዳት ናቸውና። ሙስሊም ከክርስቲያንና ከአይሁድ ጋር ጓደኛ መሆን አይችልም እንደ ቁርአኑ አስተምሮ። ምክንያቱም አይሁድና ክርስቲያኖች ረዳት ናቸው፣ ጓደኛ ናቸውና ይላል። ስለዚህ ክርስቲያኖችንና አይሁዶችን ስለሚወድ ነው ቁርአኑ እንደዛ ያለው። ሱራ አልኢምራን አያ 28 ላይ ተፍሲር ኢብን ከሲር ኢብን አባስ ጀለል አልጀለሌን ምን ይላሉ? በፍጹም ብትሞቱ እንኳን ከአይሁድና ከክርስቲያን ጋር ጓደኛ እንዳትሆኑ፣ ህብረት እንዳትፈጥሩ። ጓደኛ እንኳን ብትሆኑ እነሱ በቁጥር ከበለጧችሁ በልባችሁ እየረገማችኋቸው የውሸት እያላችሁ ሳቁላቸው ነው የሚለው። ልጨምርልህ አሁንም ቁርአኑ ላይ አሁንም ሱራ 9 አልተውባ ይባላል። ሱራ 9 አያ 30 ላይ እንደዚህ ይላል። አይሁድ ኡዘይር የአላህ ልጅ ነች አለች፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በከንፈሮቻቸው የሚናገሩ ቃላቸው ነው። የእነዚህን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ይሄ ምርቃት ነው ወንድማችን ሰውየው። አሁንም ልጨምርልህ፣ በጣም በመጥፎ ይሳላሉ። ሙሐመድ ልክ እንዳስቀረላችሁ ለተናገርከው አሁንም ከቁርአን ልጨምርልህ። ሱራ 98 አያ 6 ላይ እንደዚህ ይላል። አይሁድና ክርስቲያኖች የመጽሐፉ ሰዎች ይባላሉ። እነዚያ ከመጽሐፉ ሰዎች የካዱት አጋሪዎችም በገሃነም እሳት ውስጥ ናቸው። በውስጣቸው ዞታሪዎች ሲሆኑ እነሱ ከፍጥረት ሁሉ ኢማጂን ከፍጥረት ሁሉ ክፉ ናቸው። ከፍጥረት ውስጥ አንዱ ሴጣን፣ ጅን፣ አጋንንት ነው። ከአጋንንትም ከሴጣንም በላይ ክርስቲያንና አይሁዶችን ክፉ ናቸው ይላል። አሁንም ልጨምርልህ ከሐዲስ ደግሞ ሳያል ቡካሪ 29-26 ላይ ናሬትድ አቡ ሁሬራ እንደተረከው አላህ አፖስቶል ሰይድ ያላ መልእክተኛ እንዲህ አለ፣ the hour will not be established until you fight with the Jews and the stone behind which a Jew will be hiding will say, oh Muslim, there is a Jew hiding behind me, so kill him። ምን አለ ነብዩ? ሰዓቱ በፍጹም አይመጣም፣ የቂያማ ቀን አለ፣ የትንሣኤ ቀን በፍጹም አይመጣም። ከአይሁዶች ጋር ተዋግታችሁ አይሁዶቹ ከእናንተ ሮጠው ድንጋይ ስር ወይም ዛፍ ስር ይደበቃሉ። ድንጋዩ እንኳን ሙስሊሙ ናናና አይሁዱ ከኋላ ተደብቋል ግደለው እስከሚል ድረስ which means ሙስሊሞች አይሁዶችን ገለው እስካልጨረሱ ድረስ ቂያማ ወይም ትንሣኤ እንኳን አይመጣም ብሏል። ልጨምርልህ ሌላ አሁንም ስለ አይሁድ ሳያል ቡካሪ 33-5 ላይ ናሬትድ አቡ ሁሬራ እንደተረከው a group of Israelites were lost. Nobody knows what they did, but I do not see them except that they were cursed and changed into rats. ምን አለ? ከእስራኤል ወገን የሆኑ ዝርዮች የተወሰኑት ጠፍተዋል አለ። ጠፍተዋል። ምን እንዳጠፉ ማንም ያውቅ የለም አለ። እሱም የሚያያቸው ወደ ምን ተቀየሩ አለ? የተረገሙና ወደ አይጥ የተቀየሩትን ብቻ ነው ማየው አለ። ስለዚህ እነኚህም ወር አብቡት ሙሉን አዲሱን እነኚህ ወደ አይጥ አይሁዶቹ ወደ አይጥ የተቀየሩት አለ የግመል ወተት ስትሰጧቸው አይጠጡም። የበግ ወተት የምትሰጧቸው ከሆነ ከጠጡ እነሱ አይሁዶች ናቸው ወደ አይጥ የተቀየሩት አለ። አይሁዶቹ ወደ ምን ተቀየሩ አለ? ወደ አይጥ። ከዚህ በላይ ልብ ወለድ አለ? አሁንም ልጨምርልህ። ሳይ ሙስሊም 27-67 ኤ ላይ when it will be the day of resurrection Allah will deliver to every Muslim a Jew or a Christian and say that is your rescue from hellfire። ቂያማ ቀን ወይም ትንሣኤ ላይ አለ አላህ ለእያንዳንዱ ሙስሊም ክርስቲያን ወይንም አይሁድ ይሰጠውና እሱ መዳኛህ ነው ቤዛህ ነው ይለዋል። ስለዚህ ሙስሊም ገነት እንዲገባ አንድ ክርስቲያን ወይንም አንድ አይሁድ ለሙስሊም ቤዛ ይሆነዋል ማለት ነው፣ ይሰዋለታል። ይህ ፍቅር ነው። አሁንም አንድን ጨምር። ሙስናድ አህመድ 215 ላይ እንዲህ ይላል if I live inshallah I shall certainly expel the Jewish and the Christian from the Arab ፔኒንሱላ። በህይወት ብቆይ አለ ነብይ ታሞ እየማቀቀ
በሕይወት ብቆይና ብኖር ክርስቲያኖችና አይሁዶችን ከአረብ ሰላጤ ሀገራት ጠራርጌ አስወግዳለሁ፣ አጠፋቸዋለሁ፣ አባረራቸዋለሁ አለ ማለት ነው። እንኳን የጸሎት ቦታ ቤቱ መስጊዱ ሊለቅላቸው በሕይወት ምቆይ ከሆነ አይሁድና ክርስቲያኖችን አስወግዳለሁ ከአረብ ፔኒንሱላ ያለ ነብይ ነው። ስለዚህ አለመረጃ ተረት ተረት ለመወደድ ብሎ ማውራት በመረጃ እንደዚህ እናፈርሰዋለን። እና አይሆፕ እንደዚህ የምታደርጉ ደራሲያን ለመወደድ ብላችሁ አለመረጃ ዝም ብላችሁ የነገሯችሁን ሚዲያ ላይ አትቃዡ። መልካም ወንድማችን ደጋግሞ በዘፈኑ ላይ እንደሰማችሁት ዘና በሉ አዳሞች፣ ሴጣን ምን አገባው፣ ሴጣን ምን አገባው እያለን ነው። እውነት በምናደርገው ውስጥ ሴጣን እጁ የለበትም? አንዳንድ ነገሮችን ሲደረጉ ሴጣን ምንም አያገባውም፣ አይመለከተውም። የእግዚአብሔርን ፍቃድ ብቻ ነው የምናደርገው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደዚህ ይላል፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ ይላል። ስለዚህ ሰዎች ከእግዚአብሔር ፍቃድና ምኞት ውጭ የሚያደርጉ ከሆነ የዲያብሎስን ፍቃድና ምኞት ነው የሚያደርጉት ማለት ነው። የዲያብሎስን ፍቃድና ምኞት የምታደርግ ከሆነ ደግሞ ዲያብሎስ ምን አገባው፣ ሴጣን ምን አገባው፣ ዘና በል ፈታ በል እያልክ ልጨፍር አችልም። ስለዚህ ሴጣን ይመለከተዋል ማለት ነው አንተ የምታደርገው የእሱን ፍቃድ እስከሆነ ድረስ እና እንደዛ እስከሆነስ ገላትያ ምዕራፍ 5 ቁጥር 19 ላይ እንደዚህ ይላል፣ የሥጋ ሥራም የተገለጠ ነው። የሥጋ ሥራ ምንድን ነው? የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው ይላል። ስለዚህ እየዘፈንክ ሴጣን ምን አገባው ዘና በሉ ማለት ይቻላል። ማለት ሜይ ቢ ሁሉንም ዘፈኖች እንደው ከፍቶ ቤት የምታንጎራጉረው ነው እያልኩ አይደለም፣ ወይንም ተጓደኞቹ ጋር ቁጭ ብለህ እንደምትለውንም እያልኩ አይደለም። ይህ ምዘፍ ነው ግን ጀስ ክለብ ገብተህ ስቀውጠው ከዛ በኋላ መጠጡ አይኖርም፣ ስካሩ አይኖርም፣ ጥሉ አይኖርም፣ መዳራቱ አይኖርም። እነኚህ የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። ይህንን እንድታደርግ ደግሞ የሚያደርግ ማን ነው? ሴጣን ነው። ስለዚህ ሴጣን ምን አገባው ፈታ በል ዘና በል እያልክ ዳንኪራ ስረግጥ ከዛ ስትጠጣ ሴጣን ምን አገባው? ስትዘሙት ሴጣን ምን አገባው? ስለዚህ የማን ፍቃድ ነው እያደረክ ያለው? የእግዚአብሔርን ፍቃድ ነው። ሴጣን ማይመለከተው ከሆነ የሴጣን ፍቃድና የዲያብሎስ ፍቃድ ካልሆነ ይሄ የእግዚአብሔር ሊሆን አይችልም። የእግዚአብሔር ነው እያልክ ነው ሴጣን ምን አገባው ካልክ። ምክንያቱም መጽሐፍ ቅዱስ እንዲህ ይላል ጴጥሮስ በአንደኛ መልእክቱ ምዕራፍ 5 ላይ ከቁጥር 7 ጀምሮ እንደዚህ ይላል፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉት ይላል። በማ በእግዚአብሔር ላይ ስለ እናንተ ያስባል፣ የሚያስጨንቃችሁ ሁሉ በእሱ ላይ ጣሉት ይላል። በመጠን ኑሩ፣ ልቅ ሆናችሁ ኑሩ አይደለም፣ በመጠን ኑሩ፣ ንቁም፣ ባላገራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። ምን ይላል? የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት ይላል። ስለዚህ ዝም ብለህ ዘና በል ምናምን ነገር ሳይሆን በእምነት ጸንተ መቆም አለብህ። ምክንያቱም ባላገራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራችኋልና ስለተባለ ማለት ነው። ስለዚህ ዲያብሎስ ምን አገባው? ዘና በል ፈታ በል አትጨናነቅ፣ እንደዚህ የሚሉ ቃላቶች ልቅ በሆነ ሁኔታ ባይነገሩ ጥሩ ነው። ልቅ በሆነ ሁኔታ መዝናናት ጥሩ ነው፣ መልካም ነው። ነገር ግን ዲያብሎስ ምን አገባው እኔ ማደርገው ሁሉ ጀስት እግዚአብሔር የፈቀደው ነው ብሎ ማድረግም ጤናማ አይደለም። ምክንያቱም ስትዘሙት ከዘፈንክ በኋላ ተሰከርክ በኋላ ስትዘሙት ዲያብሎስ አይመለከተውም።
ዲያብሎስ የለም ኦልሞስት ወደሚለው ኮንክሉዥን ስለሚያመራ ብዙዎች እንደዛ ስላሉ ማለት ነው። ሴጣን የለም የሚለው ሌላ የመጀመሪያው ፈጣሪ የለም ለሚለው መነሻ መንደርደሪያቸው ስለሆነ ማለት ነው። ምክንያቱም ፈጣሪ በጣም ኃያል ነው። እንዴት እሱን ተቃራኒ ሆነ ሴጣን ተቃራኒ ብለው ስለሚያስቡ ማለት ነው ሊኖር ይችላል። ስለዚህ ሴጣን ምንም አያገባውም የለም የሚል እይታ ስላለ ጥንቃቄ ይፈልጋል። ቴንኪው። ነቢዩ መሐመድ ወደ ሰማይ ካረጉ በኋላ ከሰማይ ላይ ሆኖ ወደ ምድር ሲመለከቱ አዲስ ላይ ይላል እና ገብርኤልን ጅብሪል ይጠይቁታል። ሁለት ወንዞችን ተመለከትኩኝ፣ እነዚህ ወንዞች ምንድን ናቸው ብለው ሲጠይቁት አንደኛው ኢራን ውስጥ ያለ ቁራና የሚባል ወንዝ ነው፣ ሁለተኛው አባይ ነው ወይም ናይል ነው፣ እሱም ኢትዮጵያ ውስጥ ያለ ወንዝ ነው። ስለዚህ ምን ያሉ መሰለ እነዚህ ሁለት ወንዞች ለሰው ልጆች ሁሉ ምንድን ናቸው? ጠቃሚ ወንዞች ናቸው ይላሉ። ሁለቱን ህዝብ ስንደምረው ከ5.8 ቢሊዮን ህዝብ በላይ እስልምናም ክርስትና ውስጥ ያለ ህዝብ ብሎ በዓለም ላይ በቀዳሚነት ማለት ኢትዮጵያ ምን ሊያገኛታል? ውሃ ሊያገኛታል ማለት ነው። መልካም አባቶቻችን ከመጠምጠም መማር ይቅደም ይላሉ። ወዳጃችን እድል ስላገኘ ብቻ ሚዲያ ላይ የሰማው ሁሉ አታወራ። እውነት ሊመስልህ ስለሚችል የሰማው ሁሉ አይወራም። ጀስት እንደ መረጃ ልሰማው ትችላለህ። ቼክ ማድረግን ልመድ። ጋዜጠኛው በጣም ያሳዝናል። ምንም እንዳላነበበ ጋዜጠኛውም ይታወቃል። ምክንያቱም ሀሳቡን ገዝቶ ተመስጦ እያዳመጠው ነበረ። ሙሐመድ አድርጎ እንደዚህ ብሎ ስለ ኢትዮጵያ እንዲተናግሮ እንደዚህ በሁለት ባህሮች ምናምን ባረገበት ሰዓት ላይ ተረት የለም። ውሸት ነው ወዳጃችን። አዲስ ላይ ምናምን ያልከው ውሸት ነው። ሜቢ አንተ ያንን ከኢትዮጵያ ጋር ማገናኘት የፈለግከው ምንድነው? ነቢዩ ኢትዮጵያን ይወዳታል ወደ ኢትዮጵያ ስለላኩ ምናምን። አዎ በችግራቸው ጊዜ ኢትዮጵያ ደርሳላቸዋለች። ኢትዮጵያ እንግዶቿን ተቀብላ አስተናግዳለች። ሙሐመድ ግን ኢትዮጵያን ይወዳልን? ኢትዮጵያኖችን ይወዳልን? እኔ በትንሹ 1-4-5 መረጃዎች ሰጣለሁኝ ለጊዜው በትንሹ። አንተ ግን ንስሐ ግባ። ክርስቲያን ከሆንክ ሙሐመድ ኢትዮጵያን ከሴጣን በላይ ነው የሚጠላት፣ ህዝቦቿን ከሴጣን በላይ ነው የሚጠላው። ንስሐ እንገባ። ተረት ተረት የነገሩህን በኪሳችሁ ያዙ በላቸው። አንድ መረጃ ልስጥህ። ሳሂህ አል-ቡኻሪ 1341 ላይ ናሬተር አይሻ ነች የተረከችው። when the prophet became ill, some of his wives talked about a church which they had seen in Ethiopia and it was called Maria. ነቢዩ ታሞ በነበረበት ሰዓት ላይ የተወሰኑ ሚስቶቹ ስለ ማርያም ቤተክርስቲያን በኢትዮጵያ ያዩትን መወያየት መነጋገር ይጀመሩ ትላለች። Umm Salama and Umm Habiba had been to Ethiopia, and both of them narrated it is the church's beauty and the picture it contained. ኡሙ ሰላማ እና ኡሙ ሀቢባ የሚባሉት ወደ ኢትዮጵያ ሄደው ነበረ። ስለ ኢትዮጵያ ባለው ቤተ ክርስቲያን በውስጡ ስላለው ቅዱስ ስዕል አድኖ መነጋገር መወያየት ይጀምራሉ ማለት ነው። ነቢዩ ታሞ በነበረበት ሰዓት the prophet raised his head, ነቢዩ ጭንቅላቱን ቀና አደረገና እንደዚህ አለ ይላል። and I said, those are the people who whenever a pious man dies amongst them make a place of worship at his grave and then they make those pictures in it. እነኛ ሰዎች አለ ከመካከላቸው ቅዱስ የሆነ ሰው ሲሞት ይቀብሩና መቃብሩ ላይ ደግሞ ምን ይሰራሉ አለ? ፒክቸር አድርገው ከዛ ወዲያ እንትን ማምለኪያ ቦታ ይሰራሉ። ምኑ ላይ? መቃብሩ ላይ። those are አለ ሰዎቹን ኢትዮጵያኖችን those are the worst creature in the sight of Allah. እነሱ ባላህ ፊት አለ እጅግ ወረስት የሆኑ ናቸው። ባላህ እይታ ውስጥ እነሱ እጅግ መጥፎቹ እጅግ የከፉ ናቸው። ከማን? ከፍጥረት ሁሉ የከፋ ስትሆን ከሰይጣንም በላይ የከፋ ነህ። እነማ? እነ ኢትዮጵያኖች። ሳሂህ አል-ቡኻሪ 1341 ላይ ተመልከተው ማለት ነው። ሌላ ኢትዮጵያን ከሳውዲዎች ጋር እንዴት እንዳያያዘን ላሳየ፣ ጦርነት እንዲከፈትብን እንዴት እንዳለ ሳሂህ አል-ቡኻሪ 1596 ላይ ናሬተር አቡ ሁሬራ ነው የተረከው። Allah's apostle said, the tiny-legged man from Ethiopia will demolish the Kaaba. እግረ ቀጭኑ ከኢትዮጵያ የሚመጣው ካባን ያፈርሳል ብሎ ተናግሯል። ካባውን ይፈርሳል ብሎ ያምናሉ። ይሄ ሐጅ የሚያደርጉት ካየው ቤቱን እሱን የሚያፈርሰው ከኢትዮጵያ የሚመጣ እግረ ቀጭን ነው ብሎ ነው የተናገራቸው። ስለዚህ ኢትዮጵያን በአይነ ቁራኛ እንዲመለከቱ፣ ኢትዮጵያን እንዲጠሉ፣ ኢትዮጵያኖች ናቸው መጥተው ካባን የሚያፈርሱ ብለው እንዲያስቡ ከኢትዮጵያ የሚመጣ ሰው ነው ካባን የሚያፈርሰው ብሎ ተናግሯል ማለት ነው። ለዚህ ነው የድሬዳዋው ከንቲባ የሆነ ሰዓት ላይ
ከትግራይ የሚሄድ ነው እግረ ቀጭን ነብይ የተናገረው ካዕባን የሚያፈርስ እነኚህ ከፍጥረታት ሁሉ መጥፎች ብሎ ትግራዮችን የተናገረው ከዛ አንጻር ነው። የድሬዳው ከንቲባ ከትግራይ የሚሄድ ነው አለ። አክቹዋሊ እንትኑ የሚለው አዲሱ የሚለው ከኢትዮጵያ ነው የሚለው። ከትግራይ ቢል ግን the worst creature ብሎ የሚላቸው ከኢትዮጵያ ሄዶ ካዕባን ያፈርሳል። ስለዚህ ለኢትዮጵያ ምን አይነት አመለካከት ነው የሚኖራቸው ወዳጃችን? ከዛ በኋላ ሱናን ናሳይ 2904ንም መመልከት ትችላለህ ማለት ነው። አንድ ልጨምርልህ። ኢትዮጵያኖችም ምን ይላቸው ነበር መሰለ? መሪ እንኳን ብትሆን ጥቁር ዘቢብ ጭንቅላት ብሎ ነበር የሚጠራህ። ሳያል ቡካሪ 71:42 ላይ ናሬትድ አነስ ቢን ማሌክ እንደተረከው አላህስ ሜሴንጀር ሰይድ ያላ መልእክተኛ እንደዚህ አለ you should listen to and obey your ruler even if he was an Ethiopian black slave whose head looks like raisin መሪዎቻችሁን ማዳመጥ አለባችሁ ምንም እንኳን ከኢትዮጵያ የሆነ ጥቁር ጭንቅላቱ የዘቢብ ቢመስልም። ይሄ ማለት ምን አይነት ኢምፕሊኬሽን እንዳለው ይገባሃል አንባቢስ ከሆንክ ድረስ ማለት ነው። ይሄንን ከነገርኩ ዘንዳ ነብዩ ሊሞት አካባቢ ላይ ከኢትዮጵያ የመጡት እነኛ ሴቶች ስለ ማርያም ቤተክርስቲያን ስለ ማርያም ፍቅር ሲያወሩ የነበሩት ነብዩ ታሞ ሲማቅቅ ሊሞት አካባቢ ላይ የሆነ ነገር ተፈጠረ። በጣም ታሞ በነበረበት ሰዓት ላይ ኢብን ሂሻም በጻፈው መጽሐፍ ላይ ፔጅ 680 ላይ እንደዚህ ይላል Then he came down and entered his house and his pain increased until he was exhausted. ወደ ቤቱ ይገባል፣ በጣም ይታመማል፣ ህመሙ ይጨምርበታል። ሊሞት አካባቢ ሲሆን ከዛ ሚስቶቹ ይሰባሰባሉ። ኢብን አባስ ያጎቱ ልጅ ይሰባሰቡና ብቻ ከኢትዮጵያ የሄደን መድኃኒት እንስጠዋሉ። ከኢትዮጵያ የሄደ መድኃኒት ለኢትዮጵያ ምን አይነት ጥላቻ እንዳለው አሁን ላሳየ። ከዛ ኢብን አባስ እንደዚህ አለ Let me force him but they did it. When he recovered he asked who had treated him with this. ኢብን አባስ ቆይ አንዴ በግድ ልስጠዋልና ሰጠው ማለት ነው። ከዛ ወዲያ ሲድን ይላል ሲድን እንደዚህ ይላል ማ ነብይህ ማለት ነው። ሲድን እንደዚህ አለ ይላል when he recovered he asked who treated him this. ማን እንዳዳነው ጠየቀ አለ። when they told him it was his uncle he said this is medicine which women have brought from that country. He pointed in the direction of Abyssinia. ከዳነ በኋላ ማነው እሱ ያዳነኝ ብሎ ጠየቀ ማለት ነው። ታሞ ራሱን ከሳተ በኋላ መድኃኒት በግድ እንትን አሉት ማለት ነው። ራሱን አያውቅም ነበር። ልክ ሲድን ማነው ያዳነኝ? ይሄ መድኃኒት አለ ከዛ ሀገር የመጣው ነው። ወደ ኢትዮጵያ እያሳየ ወደ አቢሲኒያ እያሳየ ከኢትዮጵያ የመጣ ነው አላቸው ማለት ነው። ኦኬ እንደዛ ብሎ ጠይቃቸዋል። when he asked why they had done that this uncle said ለምን እንደዛ እንዳደረገ ሲጠይቃቸው ልትሞት ስለሆነ የእንትን ስለተጎዳ ነው ብለው ይነግሩታል። ከዛ ወዲያ ምን አደረገ እሱ መሰለ ከዳነ በኋላ ሙሉን አንተ አንብበው ለጥፍላለሁ። let no one stop in this house until they have been forced to take this medicine except my uncle. ምን አለ? እያንዳንዳችሁ እዚህ ቤት ውስጥ ያላችሁ ሰዎች ይሄንን መድኃኒት ግዴታ እንድትወስዱት አለ። ስላዳኑት ብቻ ተናዶ ማለት ነው። ሙሚና was forced to take it although she was fasting because of the apostle oath. ሙሚና የምትባለው ጾም ላይ እንኳን ነበረች። ጾሟን እንኳን አስቋርጧት ማለት ነው። ከኢትዮጵያ የሄደን መድኃኒት አብልተው ስላዳኑት ብቻ ከኢትዮጵያ መሆኑ ብቻ እናዶት ጾሟን አስቋርጦት መድኃኒቱን እሷ እንድትወስድ አደረጋት ማለት ነው። መድኃኒቱን እንበላው አደረጋት። ለኢትዮጵያ እንደዚህ አይነት ንቀት ነው ያለው። በእንደዚህ አይነት ንቀት ውስጥ ነው ያለው። ሊሞት እንግዲህ ያስበው ታሞ እየማቀቀ ስላዳኑት ብቻ ከኢትዮጵያ የመጣ መድኃኒት መሆኑን ሲያቅ ያልታመሙ ሰዎችን በግዴታ መድኃኒቱን አበላቸው። እሱም ብቻ አይደለም ጾመኛ የሆነችውን እንኳን አበላት። ከዚህም በላይ መጨመር እንችላለን። ንስሐ ግባ ክርስቲያን ከሆንክ፣ በውሸት አታውራ።